በግፍ ለተገደለችው እህታችን ግሸን ደብረ ከርቤ ላይ መምህሩ ቆሞ እየሰበከ ካህኑ መጥተው ማይኩን ካፉ ሊቀሙት እዩት። ይሄንን ቪዲዮ እንዴት አድርገን ይዘን እንጓዝ የሚለውን አንስተን እንጠቀልለዋለን። ለምን ታሪክ ብቻ ተርከን እንዳንተው ማለት ነው። ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ክልል ለመሆን ስንት ቤተክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ ታረደ ነው። ኦርቶዶክስ አያውቅም፣ እውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው? እንደባለጉት ብንባልግ እንኖራለን ወይ? ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ? በወቅታዊና በአዳዲስ መረጃ ተመልሼ መጥቻለሁ። አሁን የማስመለከታችሁ ቪዲዮ ፍትህ ለሊዛ እየተባለ ሰላማዊ ሰልፍ እየወጡ ይገኛሉ። ይህንንም ቪዲዮ አስመለክታችኋለሁ። እንዲሁም ደግሞ አባቶች ምንድነው በደላችን? ቤተክርስቲያን ላይ እየተደረገ ያለው ቅጣትስ ለምንድን ነው? ይሄ ሁሉ ጥፋት ለምንድን ነው በእኛ የደረሰው? ሀገር እንዳላቀናች ቤተክርስቲያን በዚህ መልኩ የምትበደለውስ ለምንድን ነው እያሉ ይናገራሉ። ይሄንንም ቪዲዮ አስመለክታችኋለሁ። እንዲሁም ደግሞ የንግስ ሰዓት ላይ ታቦት ቆሞ ልመና ይደረጋልና ወንጌል ቆሞ ሁላ ነው ልመና የሚደረገውና ይሄ ልመናስ ትክክል ነው ወይ? ለምንድን ነው የሚደረገውን የሚለውን አንድ ወንድማችን በደንብ ያብራራልናል። ይሄንንም ቪዲዮ አስመለክታችኋለሁ። ቪዲዮውን ከመጀመራችሁ በፊት ለብዙዎች እንዲዳረስ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ሊዛ ፍትህ በግፍ ለተገደለችው እህታችን ፍትህ ለእህታችን ለሊዛ ፍትህ ለእህታችን ሊዛ ፍትህ ለእህታችን ለሊዛ ፍትህ በግፍ ለተገደለችው ለሊዛ ፍትህ ለሊዛ በግፍ ለተገደለችው እህታችን ፍትህ እንፈልጋለን። ገናኘ ነው ምናልባትም ትንሽ ያረፈርን ይመስለኛል። ነገር ግን ያው ድርጊቱ ከተፈጸመ የሳምንት ጊዜ ቢያልፈውም አትሊስት በተለይ በህግ በኩል ያሉ ነገሮች ያለውን ሂደት እንትን እስከሚሉ ድረስ በሚል ነው እንደ ተቋም ማሰብ ያልቻልነው እንጂ ሂደቱን ከሰማን ጀምሮ ልባችን በሐዘን ደምቷል። እውነቱን ለመናገር ተማሪ በየትኛውም የእድሜ ክልል በተማሪነት እድሜ ህይወቱ የሚቀጭ ማንኛውም ትውልድ በጣም ነው የሚያሳዝነው። ተማሪያችን ሰው በተፈጥሮ ሞት ቢሞት ምናልባትም ሐዘኑ ቀላል ሊሆን ይችል ነበር። ሐዘናችን እጥፍ ድርብ ያደረገው በጣም በአሰቃቂ ሁኔታ የሰው ልጅ ለማሰብ በሚከብድ እንግዲህ ትልቅ ከተማ ውስጥ የሰው ልጅ ለማመንና ለማሰብ በሚከብድ የአገዳደል ሂደት ነው የታችን ህይወት ነፍስ የጠፋው። እቺ እህታችን እንግዲህ ግቢ ተማሪ ናት። አንድ ቀን ስልክ ለማሰራት በወጣችበት በአሰቃቂ ሁኔታ ደፍረው ገለዋት ነበርና አሁንም ድረስ እነዚህ ወንድም እህቶቻችን ፍትህ እየጠየቁ ይገኛሉና ነገሮች ሳይቋረጡ አሁንም ለእህታችን ፍትህ እኛም እንጠይቃለን። እስኪ ሁላችሁም ኮሜንት ላይ ፍትህ ለእህታችን እያላችሁ ጻፉ። ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ በነገራችን ላይ በዚህ ዓመት እንኳን እንዲያው ለመተንተን ባያስፈልገኝም ደሞዝተኞች ቅጥረኞች ትውልዱን እየጣሉ ሲሄዱ እና አቡነ ኤርምያስ አይደሉም እንደ የነበሩት? አይደሉም ወይ? ይህች ቤተክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ እንደ ባለ ዕዳ እንዴት ታየች?
እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ ዕውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ እየታረደ ነው እንደ መባ። ጎበዝ እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ፣ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራችኋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም። እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን እኛው። የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል እንዴ! ማሰብ ይጠይቃል እኮ። ኦርቶዶክስ ነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተክርስቲያን ትናንት በነበራት ህይወት ቅድም ሰምታችኋል። አዲሲቷ ኢትዮጵያ የሚሉን የትኛው አዲስ? እኛ ምን መሄድ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ መሄድ ምን ፈልገው እስከ ሁለንተና የክርስቲያን ህይወት ነው። ህይወታችን አሮጌ ነው። እኛ መሄድ ምን ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን? እንዴ መጠይቁ ይጠይቀናል። አዲስ ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተሸወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም የምታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን
ምን ይሰማናል? በዚህ ዘመን ምንድነው የሚሰማን? ድርሻችን ራሱ የት ላይ ነው? ማበርከት መስጠት ምንፈልገው የት ላይ ነው? እየሆነብን ያለንስ ገብቶናል ወይ? ገብቶናል ወይ? ለማጮህ ለማሸበር ለማስጨነቅ አይደለም፣ እየሆነ ስላለ ስለሆነ ይሉንታ የሌለው አኗኗር። እንዲያው ጉዳያችን ጥያቄያችን ትንሹ ላይ አንጠይቅም እንጂ ለ130 ዘመን በታወቀው ለማለት ነው። ከዚያ በአፄ ዳዊት ያለውን ትቼ 130 ዘመን መስቀል አደባባይ አክብራ ያንተ አይደለም ይባላል? ይባላል ወይ? እንዴ ይባላል? የት ነበሩ? የት ነበሩ? ታሪክ እኮ ይፈርዳል። እናንተ አሁን ቤታችሁ ላይ ትዳራችሁ ላይ አንድ ጎረምሳ መጥቶ ውጣልኝ፣ ሚስትህም ሚስቴ ትሁን፣ ቤቱም የኔ ይሁን ይባላል? አይባልም። እኛ የገጠመን እንዲህ አይነት ነው። እንዲህ አይነት ኦርቶዶክሳዊነት የተጠላ ሆነ። ኦርቶዶክሳዊ ጠልነት መጥራት እስኪያቅታቸው ድረስ ደረሱ። ለምን? ይህ አባታችንም እንደሰማችሁ ምንድነው በደላችን? እቺ ቤተክርስቲያን በደሏ ምንድነው? ምንድነው ያጠፋችው? በዚህ ልክ ነገሮች የሚደራረቡባትና በዚህ ልክ ካህኖቿ የሚገደሉበት ቤተክርስቲያን የሚቃጠልባት ምን በደል አጥፍታ ነው? ሀገር እንዳላቀናች ዛሬ ይሄ ሁሉ በደል የሚደርስባት ምን አጥፍታ ነው? መምህራን በዚህ መልኩ ድምጽ ለመሆን ይሞክራሉ። ቤተክርስቲያን ግን በዚህ መልኩ አሁንም ድረስ በደልና ግፍ እየደረሰባት ነው። ለምን በዚህ መልኩ ትበደላለች ቤተክርስቲያን? እባካችሁን አባቶች ድምጽ ሁኗት። ቅዱስ ፓትርያርካችን ትናንትና መግለጫ ወጥቷል። ስላድኖ ለሚቀዱ የተቃጠለች ቤተክርስቲያን አለችን ብለው። ነገር ግን ይሄን ነገር የሚያስፈጽም አካል አለ፣ እንዲፈጸም አድርጉልን። ግሸን ደብረ ከርቤ ላይ መምህሩ ቆሞ እየሰበከ ካህኑ መጥተው ማይኩን ካፉ ሊቀሙት። እዩት ይሄንን ቪዲዮ። እንዴት አድርገን ይዘን እንጓዝ የሚለውን አንስተን እንጠቀልለዋለን። ለምን ታሪክ ብቻ ተርከን እንዳንተው ማለት ነው። ታቦተ ሕጉን ያከበሩ ካህናት አባቶች እየተንቀጠቀጡ ምዕመናን ፀሐይ እየመታቸው ወይም ዝናብ እየመታቸው ሰፊውን ጊዜ የሚወስደው የልመና መርሃ ግብር ነው። ለምን ይለመናል አይደለም። ከዛ ደግሞ ያ ወረቀት ይዞ መጣ። በቃ ትምህርቱ በቃ ሰፊ ነው መርሃ ግብራችን። ያስተማረው ትምህርት ይሄ መምህር 35 ደቂቃ ነው። ቀርጬዋለሁ ሙሉ ትምህርቱን። ልመና የተለመነው ግን 1 ሰዓት ከ35 ነው። ያንዱን ስም በማስተዋወቅ 10 ደቂቃና 15 ደቂቃ ይፈጃል። አንዱ መላከ ሰላም ከተባለ አባታችን መላከ ሰላም እዚህ ቤተክርስቲያን አገልግለው እዚህ ቤተክርስቲያን ተቀይረው የሚሰበሰበውን ሻማ የሚሰበሰበውን ጥላ ንዋያተ ቅድሳቱን ዘቢቡን አጠቃላይ ሰብስበው ምንድነው የሚያደርጉት? መልሰው ለመርካቶ ነጋዴ አጫርተው ነው የሚሸጡት። አሁን ደግሞ በጣም እየከበደን ያለው ታቦት አቁሞ በዚህ መልኩ ልመና ትምህርቱን ሁላ አቋርጥ ተብሎ በዚህ መልኩ እያስገደደውና ልመና መደረግ አለበት የተባለ ይገኛልና እኔ በጣም ግራ የሚያጋባኝ ነገር እውነት ይሄን ህዝብ የምር ብታስተምሩት ዕውቀት ቢገባው አስራት በኩራቱን በስርዓት ቢያወጣ ቤተክርስቲያን ልመና ያስፈልጋታል ብላችሁ ታስባላችሁ? ይሄ ምእመን እኮ አስራት በኩራቱን ማውጣት እንዳለበት እንኳን አያውቅም፣ አልተማረም። ቢማር ኖሮ አስራት በኩራቱን ያወጣል በሚገባ። ያንን የሚያወጣ ከሆነ ቤተክርስቲያን ልመና አያስፈልጋትም። መጀመሪያ ለምእመኑ ዕውቀት ስጡ። ገንዘብ ከመለመን በፊት ዕውቀት ማግኘት አለበት። ሚስት ከማግባት በፊት ስለ ሴት ጠባይ ማወቅ አለባችሁ። ባል ከማግባታችሁ በፊት ስለ ወንድ ጠባይ ማወቅ አለባችሁ። ያንን ሰሎሞን ይነግራችኋል። ሂዱና አንብቡት። ሳይኮሎጂ ምናምን ኢንተርኔት ላይ እዚያ ሄዳችሁ አትርመጥመጡ። ሂድና የሰሎሞን መጽሐፍ አንብበው። እንዴት አድርገህ እንደምትመርጥ እንዴት እንደምትኖር ይነግራል። እናት አባትን ማክበር ምን ጥቅም እንዳለው፣ ልጅ አስተዳደግ እንዴት እንደሆነ፣ ልጆቻችሁ እንዴት ማሳደግ ግራ ከገባችሁ ሂዱና አንብቡት። እሱ መጽሐፈ ምሳሌ መጽሐፈ መክብብን በደንብ አንብቡት። ጊዜያችሁን እንዴት መጠቀም እንዳለባችሁ ይነግራችኋል። ለዚህ ነው ሰለስቱ ምዕት በፍትሐ ነገሥት ልጆችን ስታሳድግ መጽሐፈ ሰሎሞንን፣ መዝሙረ ዳዊትን፣ መጽሐፈ ሲራክን እያነበብት ካሳድጋቸው የሚሉ በስጋቸውም ትጉ ተማሪ ይሆናሉ። ቢሾሙ እንዴት እንደሚኖሩ ያውቃሉ። ቢያገቡ እንዴት እንደሚኖሩ ያውቃሉ። ፍርድ ያውቃሉ። ቢነግዱ እንዴት እንደሚያተርፉ ያውቃሉ። የትኛውን ጉዳይ ላይ ምን ማድረግ እንዳለባቸው ያውቃሉ። ጥበብ ማለት ምን ይመስላችኋል?
ጥበብ ምንድን ነው ታውቃላችሁ? አታውቁም? ስለ ጥበብ ጥበብ ማለት አንድን ነገር የትና መቼ እንደሚያደርጉት ማወቅ ማለት ነው። ጥበብ ማለት እሱ ነው። የት ነው የምታደርገው? አንዳንድ ጊዜ ዝምተኛ ነን ብለን መናገር ያለብን ቦታ ላይ ዝም እንላለን እንደ ድንጋይ። መናገር የነበረብህ ሰዓት ላይ መናገር የሌለብህ ሰዓት ላይ ደግሞ ትለፈልፋለህ። ይሄው እኮ ችግር እሱ ነው። ዝም ባለበት ሰዓት መለፍለፍ፣ መናገር በሚገባህ ሰዓት እድልህን ማባከን፣ ያንን ሰዓት ደግሞ አለመለየት። ጥበብ ማለት የት መቼ ምን ይደረጋል ብሎ መለየት ነው። ዕውቀት ማለት ምንድነው ብሎ መናገር ነው። ዕውቀት ማለት ይሄ አትሮንስ ምንድነው ብሎ ማወቅ ነው። ጥበብ ማለት ደግሞ ይሄንን አትሮንስ የት ነው የምጠቀመው፣ ለምንድና መቼ ነው የምጠቀመው ነው። ለምሳሌ ይሄንን አትሮንስ የራት ማቅረቢያ ማድረግ ልክ አይደለም፣ በቦታው በጊዜው መጠቀም ማለት ነው። ይሄን ሰሎሞን ይነግራቸዋል። ይሄን ብቻ አይደለም፣ ጠቢቡ ሰሎሞን መጽሐፈ መክብብን ስለ ዓለም ከንቱነት በደንብ አድርጎ ንስሐ ለመግባት እድል የሚሰጥ መጽሐፍ ነግሮናል። መኃልየ መኃልይ ዘሰሎሞን ግን ከዚህ ሁሉ በላይ የሆነ መጽሐፍ ነው። እንዲያውም አባቶቻችን በበዓለ ሃምሳ ሊሰበክ የሚገባው መጽሐፍ ነው ይላሉ። እንደ ቅዱስ ጎርጎርዮስ፣ ሌሎችም ሊቃውንት ጎርጎርዮስ ዘኑሲስ ዘንዚናዙ በበዓለ ሃምሳ ጊዜ ያስተምሩት ነበር መኃልየ ዘሰሎሞን እና መንግሥተ ሰማያት ውስጥ ቤተ ክርስቲያን የምትዘምረው መጽሐፍ ነው ይባላል። ቤተ ክርስቲያን ውስጥ ትዘምረዋለች ቤተ ክርስቲያን መንግሥተ ሰማያት ውስጥ እና ኋላ ሙተን እንኳን የምንዘምረው መጽሐፍ ነው። አብአኒ ንጉሥ ውስተ ጽርሑ፣ ንጉሥ ወደ አዳራሹ አገባኝ የምንለው መንግሥተ ሰማያት ገብተን ነው እንደዚያ የምንለው። በበዓለ ሃምሳ ይሰበክ የተባለም በዓለ ሃምሳ የመንግሥተ ሰማያት ምሳሌ ስለሆነ ነው። እዚያ ውስጥ ገብታ ስለ እመቤታችንና ስለ ጌታ ስለ ቤተ ክርስቲያንና ስለ ጌታ ተዋህዶ አንድነት አመስጥሮ የተናገረ እንደ ሰሎሞን ያለ የለምና መኃልየ መኃልይ ማለት ከመዝሙራት የበለጠ መዝሙር ማለት ነው። ከመዝሙራት የበለጠ መዝሙር። ሌሎች መዝሙራት አሉ፣ ከነዚህ በላይ የሆነ መዝሙር ማለት ነው። ሰሎሞን እንዲህ ያለ መጽሐፍ ለመድረስ ያበቃው ምኑ ነው ስትሉኝ በጣም ንጹሕ ድንግል ሰው ስለነበር አይደለም። በምንድን ነው ለዚህ የበቃው ስትሉ በንስሐ ነው። እስኪ በንስሐ በሉ። በምንድን ነው የበቃው? ሰሎሞን 1000 ሴት ያገባ ሰው ነው ታውቃላችሁ። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ እንደምታነቡት 700 ሚስቶች 300 ቁባቶች 1000 ሴቶችን አግብቷል። እነዚያን ሴቶች ተከትሎ እግዚአብሔርን ክዶ ጣዖት አምልኳል። በልቡ ባይክድ እንኳን ሂዶ ለጣዖት አጥኗል። ሴቶቹ እኛ ለአንተ ሚስት እንድንሆን ከፈለግ ጣዖት በተራራ ላይ አቁም አሉት። ተሰብስበው እነሱን ለማስደሰት ጣዖት አቁሟል። እግዚአብሔርን አሳዝኗል። በልጅነቱ በ12 ዓመቱ የመምራት ጥበብን እስራኤልን የማስተዳደር ጥበብ የሰጠው በ12 ዓመቱ እግዚአብሔር በገባዖን ተራራ ተገልጾ ያነጋገረው ሰሎሞን ያን ሁሉ ረስቶ እግዚአብሔር የሚጠላውን ክፉ ነገር ሁሉ አደረገ። ክፉ ነገር ሁሉ ከዚያ ንስሐ ገባ። ንስሐ ገብቶ አለቀሰ። ሁሉ ምን አለ ተመልከቱ። 27 ዓመት የፈጀ ቤትም ሰራ። አትክልቶቹን ተከለ። በዓለም ላይ አሉ የተባሉ አበቦችን ሁሉ ተክሎ በእነዚያ መዓዛም ተደሰተ። ድምፅ አላቸው የሚባሉ አዝማሪዎችን ሁሉ አሰብስቦ መሰንቆ አስመታ። የሚረግጠውን ምንጣፍ ከዕንቁ እንዲጠለፍበት የዕንቁ ሐረግ ከወርቅ በላይ የዕንቁ ሐረግ እንዲጠለፍበት አደረገ። የመዋኛ ገንዳውን ምሰሶውን የሚሸከሙ በሬዎች የበሬ የአንበሳ ምስል አድርጎ ደግሞ ዙሪያውን የሚደግፉት ምሰሶች የመዋኛ ገንዳውን በወርቅና በዕንቁ ለብጦ ሰራ። መብል መጠጡን ሁሉ አደረገ። ዓይኑ የደረሰባቸውን ሴቶች ሁሉ ወደ ቤተ መንግስቱ አመጣ።
ያን ሁሉ አደረገና ሲያየው ምንም ጉልበቱም አልቆ ከእግዚአብሔር ጋርም ተጣልቶ መንፈሱ ርቆት አይምሮው ታውቆበት ብቸኝነቱ ብቻ ከአይምሮው ውስጥ ቀረ። የዚህ ጊዜ ምን አለ? ከፀሐይ በታች አዲስ ነገር የለም። ፀሐይ ይወጣል ይገባል፣ ትውልድ ይመጣል ያልፋል፣ ሁሉም ነፋስን እንደመከተል ነው አለ። እስኪ ነፋስን እየተከተላችሁ ሩጡ። ዛሬ ከሰዓት ትይዙታላችሁ። ልብ ከመፍረጥ ውጭ የነፋስ መጨበጫ የለውም። ልብ ከመፍረጥ ውጭ የዚህን ዓለም ደስታ እንፈልገዋለን ይርቀናል፣ እንፈልገዋለን ይርቀናል፣ እንፈልገዋለን ይርቀናል። ከትምህርቱ ብዙ ነገሮች እንዳገኛችሁ ተስፋ አደርጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት